ትጀምራለች። እነሱም የልጁ አባት በጣም በብዙ ዕዳ ውስጥ እንዳለና እናትየው ሱሰኛና የገንዘብ አጠቃቀም የማትችል ሴት በመሆኗ ኪሳራቸው ቀን በቀን እየጨመረ በጣም ችግር ውስጥ እንደገቡና ልጁም አባቱን ለማገዝ ሲል ከትምህርት ቤት እየቀረ ሬስቶራንት ውስጥ ስራ እንደጀመረ ይነግሯታል። ጂ የልጁ ሁኔታ ያሳዝናትና ሄደን ልንጠይቀው ይገባል ትላቸዋለች። ነገር ግን ኪፈር ባገኘችው የሰው ህይወት ውስጥ ዘው ማለት እንደሌለባት ሲነግራት ሁሉም ጓደኞቹ ልክ ነች፣ ሄደን ብንጠይቀው ለኛም ጓደኝነት መልካም ይሆናል ይሉታል። ኪፈርም አማራጭ ስላልነበረው ከክላስ በኋላ ወደ ኢማር ሬስቶራንት ሊጎበኙት ይሄዳሉ። ወደዛ እንደደረሱ ሬስቶራንት ውስጥ ምንም አይነት ሰራተኛና ደንበኛ እንደሌለ አስተውለው ይገረማሉ። ኤምንም ክላስ ያቋረጠበት ምክንያት ሬስቶራንታቸው በዕዳ ስለተያዘና በቅርቡ መክፈል የማይችሉ ከሆነ ሬስቶራንቱ ስለሚወረስ እንደሆነ ይነግራቸዋል። ጂም በመስተንግዶም ሆነ በሼፍነት ሊያግዟቸው እንደመጡና ከነሱ ምንም አይነት ገንዘብ እንደማይቀበሉ እየነገረችው በዚህ ተስማምተው ወደ ስራ ይገባሉ። ዩሪ ሬስቶራንት እንዴት ማስተዳደር እንደሚቻል ትንሽ እውቀቱ ስለነበረው ወዲያው ነበር ወደ ሬስቶራንቱ ብዙ ደንበኞች መምጣት የቻሉት። ሁሉም ስራውን ወጥሮ እየሰራ ሲሆን ጂ ወደ ዩሪ በመሄድ ደንበኞችን ሲያስተናግድ ፊቱን ፈገግ ማድረግ እንዳለበት ትነግረዋለች። እሱም ያለችውን በሚተገብር ሰዓት ደንበኞች ይሄ ጉዳይ በጣም የሚያዝናና ሆኖ አግኝተውት በጣም ይዝናኑበታል። ምንም ስራ መስራት አልፈልግም ብሎ የነበረው ኪፈር ዩሪ የሁኔታዎችንም ሆነ የጂን ትኩረት እያገኘ ስለሆነ የቅናት ስሜት ይሰማውና እሱም ልብሱን በመቀየር ወደ ስራ ይሰማራል። ዩሪ ከደንበኞች ጋር ሰልፊ እየተነሳ ኪፈር ደግሞ ጡንቻውን እያሳያቸው በሬስቶራንት ውስጥ በጣም ደስ የሚል ያልጠበቁትን ጊዜ ያሳልፋሉ። ሁሉም በየድርሻውም ስራውን ወጥሮ እየሰራ እስከ ምሽት ድረስ እዛ ሬስቶራንት ውስጥ በስራ ላይ ይቆያሉ። በድንገት ኪፈር ትኩስ ነገር ይደፋበትና እጁን ይቃጠላል። ጂም እየደነገጠች ትንሽ እንዲያርፍ እየነገረችው የመጀመሪያ እርዳታ ታደርግለታለች። እሷ እጁን በምትንከባከብለት ሰዓት ግን እሱ በፍቅር አይን ተመስጦ እያያት ነበር። በድንገትም ብንኒልና አንቺ እዚህ ሬስቶራንት እንምጣ ባቲ ይሄ ሁሉ ነገር ባልተፈጠረ ይላታል። ጂም ይቅርታ እየጠየቀችው ሐሳቧን ተቀብሎ ወደዚህ በመምጣት ስራ ላይ ስላገዘችው እያመሰገነችው ሁለቱም ተረጋግተው ወደ ስራቸው ይመለሳሉ። በድንገት ግን ሳይታሰብ አይረስንም ጨምሮ የሴክሽን ኤ ተማሪዎች ወደዛ ሬስቶራንት ይመጣሉ። ሁሉም በሚያስፈራ አይን ከተያየ በኋላ የመጡት ልጆች ምንም ሳይናገሩ ቦታ ይዘው ይቀመጣሉ። እነዚህ ሰዎች ወደዚህ በመምጣታቸው ከማንም በላይ የተናደደው ዩሪ ነበር። ተናዶም የሆነ ነገር እንዳያደርግ ስለፈራ ወደ ኪችን ይሄዳል። አይረስና ኤላ ኪፈርን የሀብታም ልጅ አልነበርክ እንዴ? ምን ሆነ ነው እንደዚህ አይነት ስራ መስራት የጀመርከው? ፊትህ ላይም እንደተጎዳህና እንደተጎሳቆልክ ያስታውቃል። ምን እየተፈጠረ ነው? በማለት ሊያሸማቅቁት ይሞክራሉ። ጂም በዚህ ሰዓት እንደነሱ ቀኑን ሙሉ ሲተኙ እንደማይውሉና ስራ እየሰሩ ብቻ እንደሆነ በመናገር ወሬ እንዲቀይሩ ትነግራቸዋለች። ፍሬያም ማስቀጥላ ጂ ላይ ልታሾፍባት ስትሞክር ጂም እየተናደደች ካሁን በኋላ መጥፎ ነገር የምትናገሩትን ሰዎች ጸጉራችሁን ይዤ እየጎተትኩ ነው ከዚህ ሬስቶራንት ማስወጣችሁ ትላቸዋለች። ኪፈርም ምንም አይነት ንዴት ፊቱ ላይ ባለማሳየት ጂን እንድትረጋጋ እየነገራት እነሱንም ምን አይነት ምግብ እንደሚፈልጉ ይጠይቃቸዋል። አይረስንም ለማናደድ አውቆ ጂን እያቀፋት የሚፈልጉትን ምግብ ሲነግሩት በወረቀት ላይ ይጽፈዋል። አይረስም ጂን በአይኑ ሲቆጣት ጂ ትፈራውና የኪፈርን እጅ ቀስ ብላ ታወርደዋለች። አይረስም ያዘዝኩትን ምግብ ቶሎ አምጣልኝ በማለት ኪፈርን በድጋሚ ሊያሸማቅቀው ይሞክራል። በዚህ ሰዓት ኪኮ የተባለው ጓደኛቸው ሮም ከተባለ ሰው አንድ የስልክ መልእክት ይደርሰዋል። እሱም መልእክቱን ችላ በማለት ያልፈዋል። ኪፈር ወደ ኩሽናው ሲመለስ ከአሌክስ ጋር ይገጣጠሙና አሌክስ ለኪፈር አይረስና ጂ በጣም ጥብቅ የሆነ ግንኙነት እንደነበራቸው ሁላችንም እናውቃለን። ነገር ግን አሁን ላይ በሚታየው መሰረት እንደተጣሉና ጂ ብትጎዳ አይረስ ምንም እንደማይመስለው እየነገረው ጂን በፍቅር አጥምዶ የመግዷቱ እቅድ አይረስን ስለማይጎዳው ጂን ከዚህ ጉዳይ ውስጥ አውጥቶ አይረስን የሚጎዳውን ብቻ ነገር ማድረግ እንዳለባቸው ይነግረዋል። በዚህ በኩል ኪኮ ወደ ጂ በመሄድ ለአደራ አብረን እንውጣ ብሎ ይጠይቃታል። ጂ በጣም በምትደነግጥበት ሰዓት አይዞሽ፣ ስለዚህ ጉዳይ ኪፈር ምንም ስለማያውቅ ምንም የሚያሳስብ ነገር የለም፣ መልስሽንም አስቢበትና አሳውቅኝ ይላታል። በዚህ ሰዓት ዴቪድ ወደ ኪኮ በመምጣት ምን እያልካት ነው የምታስጨንቃት በማለት ሊጣላው ሲል ጂ በፍጥነት ዴቪድን የውስጡን ስራ በማለት ወደ ውስጥ ታስገባዋለች። ኪኮም በዚህ ሰዓት ጂን ቆንጆ መልስሽን አሳውቅኝ እጠብቅሻለሁ ብሏት ይሄዳል። ቆይታም ጂ ወደ ኪችኑ ስትመጣ ዴቪድ በንዴት ጂን ኪኮና አንቺ ምን አይነት ግንኙነት ቢኖራችሁ ነው አብረን እንውጣ ብሎ የሚጠይቅሽ ይላታል። ኪፈር ይህን ሲሰማ በጣም በመደንገጥ ትወጂዋለሽ እንዴ በማለት ይጠይቃታል። እሷም እንደማትወደው በመናገር ጉዳዩ ከዚህ በላይ ከመሄዱ በፊት ከነሱ መሃል ወጥታ ትሄዳለች። በኋላ ላይ ጂ ሳይን ለብቻውን ታገኘውና ዴቪድ ለምን እንደዚህ እንደተናደደና ከኪኮ ጋርስ ያላቸው ግንኙነት ምን እንደሆነ ትጠይቀዋለች። ሳይም ሐሜት አልወድም፣ ነገር ግን የተፈጠረውን ልንገርሽ በማለት ከዚህ በፊት ኬኮና ዴቪድ ተደባድበው እንደነበረና
ከድብድቡ ሲመለሱ ዴቪድ ፊቱ በጣም ደም በደም ሆኖ ኪኮ ደግሞ እጁ ላይ የብረት ዘንግ ይዞ እንደታየ ይነግራታል። ዴቪድ በሰዓቱ የአጸፋ መልስ ያልሰጠው ዴቪድ በወቅቱ ትምህርት ቤት ውስጥ የተማሪዎች አለቃ ስለነበር እንደዚህ አይነት ነገር ውስጥ መገኘት ስላልፈለገ እንደሆነና አሁን ላይ ግን አለቃነቱን ኪፈር ስለወሰደው ሁሉም ተማሪ ደስተኛ እንደሆነና አንድ ቀን ዴቪድ ብድሩን እንደሚመልስ ተስፋ እንደሚያደርጉ ይነግራታል። ሳይም ኪኮ ቅድም ላይ ያደረገው ነገር በጣም ስላስገረመው በድብቅ እንኳን ግንኙነት ካላቸው እንድትነግረው ይጠይቃታል። እሷም ምንም አይነት ግንኙነት እንደሌላቸው ብትነግረውም ሳይም የሆነ ነገር ሳታሳየው እንደዚህ ሊሆን አይችልም በማለት ያሾፍባታል። በጣምም ከመሸ በኋላ እንደተለመደው ዩሪ ጂን ወደ ቤት ያደርሳታል። ጂን በአግራሞት በዚህ እኩለ ሌሊት ምን አግኝቶ ደስተኛ እንደሆነ ተጠይቀዋለች። እሱም ምንጊዜም ከእሷ ጋር በሚሆንበት ሰዓት ደስተኛ እንደሚሆን እየነገራት ዛሬም ደስ የሚልን ቀን ያሳለፉ ሲሆን የነገ እቅዳቸውን መርሳት እንደሌለባት ነግሯት በመሰናበት ይሄዳል። ዩሪም እንደሄደ ተደብቆ የነበረው ኪኮ ጂ ወደ ቤት ከመግባቷ በፊት ብቅ ይላል። ስልክ ቁጥሯን ሊያገኝ ሞክሮ አይረስ ሊሰጠው ፈቃደኛ እንዳልሆነም እየነገራት በጣም እየወደዳት ስለሆነ በቅርቡ የታገቢኛለሽ ጥያቄ እንደሚጠይቃት ይነግራታል። ጂ በኪኮ ገገማነት እየተገረመች ሳለ አይረስ ከቤት ውስጥ ድምፃቸውን ሰምቶ ብቅ ይላል። ኪኮንም በደንብ አድርጌ ያውቃለሁ፣ ስለዚህ ምንም አይነት የታገቢኛለሽ ጥያቄ እንደማይኖር ካሁኑ ማወቅ አለብህ በማለት ከቤታቸው እንዲሄድ ያባረዋል። ጂንም ልክ ለሳይ ደግነቷን አሳያለሁ ብላ ስሟን እንዳጠፋችው አሁንም የቤተሰቧን ስም እንዳታሰድብ እየነገራት ወደ ቤት ግቢ ይላታል። በማግስቱ ጠዋት ጂ ከቤት ስትወጣ ኪኮ በድጋሚ እዚህ እንዳልመጣ ብላ እየጸለየች ትወጣለች። ያልጠበቀችው መንገድ ግን ኪፈር ነበር ውጭ የጠበቃት። እሱም በጣም እኮ ረፍዷል፣ ምን እየፈለግሽ ነው? ወደ ፕሮግራሙ ቶሎ መድረስ ስላለብን ነይ ወደ መኪናው ግቢ ብሎ ያስገባታል። ጂ በእጇ የሚበላ ነገር ይዛ ስለነበር ኪፈርን እንዲጎርስ ትነግረዋለች። እሱም ልሸውደው ስለመሰለው ቶሎ ብሎ ሲጎርሰው ሳያስበው በትንሹ ጣቷን ይነክሳታል። እሷም ስትደነግጥ እሷም በጊዜ ለመውሰድ ከቤት ቁርስ ሳይበላ እንደወጣና እሷ በማርፈዷ ምክንያት በጣም እንደራበው እየነገራት የዚህ ሁሉ ጥፋት ተጠያቂ እሷ እንደሆነች ይነግራታል። ከመሄዳቸው በፊትም ኪኮን ትወጂዋለሽ እንዴ ለመጨረሻ ጊዜ ልጠይቅሽ ይላታል። እሷም ፈጽሞ እንደማትወደው ስትነግረው እሱም ፈጽሞ ውሸታም እንደማይወድና ይሄ ነገር እንዳያጣላቸው ካሁኑ ያስጠነቅቃታል። ከቆይታዎች በኋላ ወደ ሬስቶራንቱ ሲደርሱ ሁሉም ጓደኞቻቸው ቦታው ላይ ተገኝተው ነበር። ኤመንም ወደ እነሱ በመምጣት በእነሱ እገዛ ምክንያት አባቱ ሙሉ ለሙሉ ብድሩን መክፈል እንደቻለና አሁን ሬስቶራንታቸው ነፃ እንደሆነ ይነግራቸዋል። ሁሉም እየተደሰቱ እናቱ እንደ ድሮ ሱሷን እንዳቆመችና እሱም ካሁን በኋላ ወደ ትምህርቱ ሊመለስ እንደሆነም ሲያሳውቃቸው ደስታቸው እጥፍ ድርብ ይሆናል። በትምህርት ቤት ውስጥ ያሉትን ማብሰያ ካሁን በኋላ ሊወስዱት እንደሚችሉና እዚህ ሬስቶራንት ውስጥ እንደማያስፈልግ እየነገራቸው ጂንም ለሁሉም ምግብ ማብሰል አለብሽ በማለት እየቀለደባት ሁሉም ወደ ስራቸው መሰማራት ይጀምራሉ። ጂ ግን ቁርስ ስላልበላች ወደ ስራ ከመግባቷ በፊት ቁርስ መብላት እንደምትፈልግ ስትናገር ካይፈር ቅድም ጣቷን ስለነከሳት በይቅርታነት የምትፈልገውን ነገር እንደሚጋብዛት ይነግራታል። እሷም ይሄ ጉዳይ ሲያስደስታት ዩሪ ከርቀት እያያቸው ጂ ከሱ እየራቀች እንደሆነ ያስብና የሐዘን ስሜት ይሰማዋል። በማግስቱ ጂ እቤቷ ሆና ቁርሷን እየበላች ሳለ የሆነ ሰው ውጪ በር ላይ እንደቆመና ቶሎ ነይ ብሏት እንዳለ ትነግራታለች። ጂም ግራ እየተጋባች ማን ነው ብላ በማሰብ ወደ ውጪ ስትወጣ አራቱ ጓደኞቿ ነበሩ ውጪ ያስጠሯት። እነሱም ትምህርት ቤት ውስጥ ማብሰል የሚችሏቸው ምግቦች ሊገዙ እንደሆነና ከነሱ ጋር በመሄድ እንድታግዛቸው ይጠይቋታል። እሷም በሐሳባቸው ተስማምታ ልብስ ቀይሬ የመጣው ስትላቸው ሳይ የለበሰችው ልብስ እንደሚያምር ይነግራታል። እሷ ባታምንበትም ኪፈር አዎ የለበሽው ልብስ ያምርብሻል ነይ በዚሁ ሂጂ ሲላት ሐሳቡን በመቀበል ሁሉም ወደ መኪናቸው ገብተው ጉዟቸውን ይጀምራሉ። ወደ ሱፐርማርኬትም ሄደው በጣም ብዙ የሚያስፈልጋቸውን ነገሮች ይገዛሉ። ጂ የተሸከመችው ከብዷት አራንዳችሁ እንኳን አግዙኝ በማለት እርዳታ ስትጠይቅ ዩሪ ሊያግዛት ሲል ኪፈር ከኋላ ይመጣና ቶሎ ዕቃውን ይቀበላታል። ዩሪም የቀረውን ሊቀበላት ሲሞክር ከዚህ በላይማ አይከብደኝም በማለት ትከለክለዋለች። በማግስቱ ዩሪ እንቅልፍ ተጫጭኗትና በጣም ደክሟት ወደ ትምህርት ቤት ትመጣለች። ዩሪም ከኋላዋ በመምጣት ያስደነግጣትና ሰላም ይላታል። እሷም ለመጀመሪያ ጊዜ መነጽሩን ሳይጠቀም በመምጣቱ በጣም እየተገረመች እንደሚያምርበትና ካሁን በኋላ እንደዚህ እንዲመጣ ትነግረዋለች። እናም ኪፈር በዚህ ሰዓት ሁለቱን ከርቀት ቆሞ እያያቸው የቅናት ስሜት ይሰማዋል። እሷም ወደ ክፍል ገብታ ዕቃ እያስተካከለ የነበረውን ዴቪድ ልታግዘው ትልና ኤላ ሚል ስም የተጻፈበት አንድ የስጦታ ካርቶን ትመለከትና ምንድነው ይሄ በማለት ትጠይቀዋለች። ዩሪና ዴቪድም ኤላ ማለት በጣም ጥሩ ሴት የነበረችና ነገር ግን ከጊዜ በኋላ በጣም ተማሪዎችን የምትደበድብና ሰዎችን የምትጎዳ በመሆኗ ምክንያት ዳይሬክተሮቹ እሷን ከማባረር ይልቅ ወደ ሌላ ክፍል እንዳዘዋወሯት ይነግሯታል። እሷም በአግራሞት እንዴት ይሄ ሊሆን ቻለ ስትላቸው
ኪፈር በድንገት ያቋርጣትና ስለማይመለከትሽ በሰዎች ህይወት ውስጥ መግባትሽን አቁመሽ አርፈሽ ኖሮሽን ኑሪ ይላታል። ጂ ትናንት ጥሩ የነበረው ልጅ ዛሬ እንደዚህ በመሆኑ ግራ ያጋባታል። በአጋጣሚም ቆሻሻ ለመጣል ወደ ቆሻሻ መጣያ ቦታ ላይ ስትሄድ የሆነ ልጅ እሷ መምጣቷን ሳይ እየተደነባበረ ከዛ ቦታ ሲሄድ ትመለከተውና ምን ቢደብቅ ነው በማለት አይምሮ ውስጥ ትልቅ ጥያቄ ይፈጠርባታል። ልጁም ለምን እንደዛ እንደሆነ መጠየቅ ብትፈልግም ብዙ ጓደኞቻቸው እዛ ጋር ስለነበሩ መጠየቅ አልቻለችም ነበር። ዩሪም ጭንቀቷን ተመልክቶ ችግር አለ ወይ እንዴ በማለት ይጠይቃታል። ኪፈር ደግሞ አሁንም ድረስ በቅናት አይን እያያቸው ነው። በዚህም ሰዓት ዴቪድ ክፉኛ ፊቱን ተደብድበው ወደዛ ሲመጣ ወንዶቹ ሴቶቹን እዚሁ ጠብቁን በማለት ወደ ዴቪድ ሄደው ምን እንዳጋጠመው ይጠይቁታል። ሁለቱ ሴቶች ምን እንደተፈጠረ ማወቅ ቢፈልጉም ነገር ግን መስማት አልቻሉም ነበር። እናም ጂ የሆነ ችግር እንደተፈጠረ ስለገባት ነገሩን የመስማት ጉጉቷ በጣም ከፍተኛ ነበር። ሙሉ ቀንም ወንዶቹ የሆነ ነገር በድብቅ እየተነጋገሩ እሷ ስትመጣ ዝም ማለታቸውን በደንብ አስተውላ ነበር። ዴቪድ ብቻውን ተቀምጦ ሁሉም አንድ ላይ በሚያወሩ ሰዓትም ይህንን አጋጣሚ በመጠቀምና ወደ ዴቪድ በመሄድ ምን እንደተፈጠረ ተጠይቀዋለች። እሱም ኪኮ አብራኝ አዳር ልትወጣ ነው ብሎ ሲያስወራ እንደሰማውና በዚህ ጉዳይ በጣም ተናዶ ከሱ ጋር ሲደባደብ ጓደኞቹ ብዙ ሆነው እሱን እንደደበደቡት ይነግራታል። እሷም ጉዳዩን እንዲተውላትና እሷ እንደምትጨርሰው ስትነግረው ኪፈር ይሰማትና ለሳይ አሁኑን ውጪ ልጅ ከዚህ ክፍል ይዘህልኝ ውጣ ይለዋል። ሳይም እምንበላበትን ዕቃ እንጠብ በማለት ወደ ዕቃ ማጠቢያ ክፍል ይዟት ይሄዳል። እሷም ይህንን አጋጣሚ በመጠቀም ሳይን ምን እንደተፈጠረ እንዲነገራት ተጠይቀዋለች። እሱም እንደተለመደው ሐሜት እንደማይወድ እየነገራት ዴቪድን ለደበደቡት ሰዎች እቅድ እንዳወጡላቸውና ዴቪድን ሊበቀሉለት እንደሆነ ይነግራታል። ሌላ ጥያቄም እየጠየቀች ሳታስጨንቀው በፍጥነት ከዛ ቦታ ይሄዳል። በዚህ ሰዓት ኪፈር ወደ እሷ ይመጣና ይህንን ጥያቄ ሁለተኛ አልጠይቅሽም ብዬ ነበር፣ ነገር ግን ለመጨረሻ ጊዜ በድጋሚ ልጠይቅሽ፣ ኪኮን ትወጂዋለሽ? ግንኙነትስ አላችሁ ብሎ ይጠይቃታል። እሷም አልወደውም ብያለሁ እኮ ስትለው ይጎትታትና ፊቴን እያየሽ መልሽልኝ ይላታል። እሷም እየተናደደች እንግዲያውስ አይመለከትህም፣ ለምንድን ነው ይሄ ጥያቄ እንዲህ አሳስቦ ሁሌ የምትጠይቀኝ ትለዋለች። እሱም የሚመልሰው ግራ እየገባው እየዋሸሽን ከሆነ ዋጋ ስለሚያስከፍልሽ ነው ሲላት በመሃላቸው የተፈጠረውን ጉዳይ እሷ እንደምታስተካክለው ስትነግረው ኪፈር ይናደድና ጥሏት ይሄዳል። ከትምህርት ቤትም በሚለቀቁበት ሰዓት የትኛውም የክፍሉ ተማሪ ከእሷ ጋር ለመሄድ ፈቃደኛ ሳይሆን ቀርቶ እሷንም እንዳትከተላቸው ያስጠነቅቋታል። እሷም ሁኔታቸው የሆነ ችግር እንዳለ በደንብ ግልጽ ስላደረገላት እስኪሄዱ ዝም ካለቻቸው በኋላ ከክላስ እንደወጡ በድብቅ ትከታተላቸው ጀመር። ወንዶቹም በስተመጨረሻ ወደ አንድ ወዳላለቀ ፎቅ ነበር የገቡት። እሷም ካገኘችው ነገር ስር እየተደበቀች እዛ ድረስ ተከትላቸዋለች። በድንገት ግን ሳታዩ የሆነ ሰው ከኋላዋ በመምጣት አፏን አፍኖ ወደ ኋላ እየጎተታት ይዟት ይሄዳል። እነ ኪፈር ኪኮን እየጠበቁት ሳለ ኪኮ ከተደበቀበት ቦታ ይወጣል። ፉክክሩ በኪኮና በዴቪድ መሃል ስለነበረ የኪኮ ሰውነት ምንም ያክል ግዙፍ ቢሆንም ዴቪድ ምንም ሳይፈራ ልብሱን በማውለቅ ለመደባደብ ይዘጋጃል። ድብድቡን ከመጀመራቸው በፊት ግን ራም የተባለ አንድ ሰው ከላይኛው ፎቅ ላይ ድምፁን ጮክ አድርጎ በመጥራት ያስቆማቸዋል። ካይፈር የተቀነባበረ ነገር እንዳለ በማሰብ በጣም ተናደደ። ምክንያቱም ከዚህ ራም ከተባለ ልጅ ጋር ከዚህ በፊት ጸብ ስለነበራቸው አሁን በቡድን አንድ ላይ ሆነው ሊደበድቧቸው እንደሆነ አስቧል። ነገር ግን ራም አንድ ማሳያችሁ ነገር አለ በማለት ጂን ወደዛ ያመጣትና እቺን ቆንጆ ማን ነው ከናንተ ውስጥ የሚያውቃት ብሎ ይጠይቃቸዋል። እነ ኪፈር እንዲለቃት ቢያስጠነቅቁትም አሁንም እንደ ድሮ ፉከራችሁን አልተዋችሁም እንደ እያላቸው ሳለ ሳያስበው ጂ ከእጁ ታመልጠውና ያለምንም ፍርሃት ከዛ ፎቅ ላይ ወድታች ትዘላለች። የጂ ውሳኔ ሁሉንም ነበር ያስደነግጠው። ቀጣይ ምን እንደሚፈጠር በቀጣዩ ኤፒሶድ የምናየው ይሆናል። ተመልካቾቼ ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ምንም አልጠራጠርም። ቀጣዩ የፊልም ክፍል ስላልተለቀቀ ነው በዚህ ለማቆም የተገደድነው። ቀጣዩን ክፍል ይዘንላችሁ እስክንቀርብ አዳዲሶች ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ሁላችንም ላይክ እያደረግነው ሐሳቦቻችሁንም በኮሜንት ላይ አስፍሩልኝ። በቀጣይ እስከምንገናኝ ሰላም።